ኦራይት በዚህ ቪዲዮ ላይ ደግሞ የቴዲ አፍሮ ጭንቅላት ውስጥ እንገባለን። ላይክ እንደዚህ ከሆናችሁ የቴዲ አፍሮ አድናቂ ከሆናችሁ ቴዲ አፍሮ ሙዚቆቹ ለየት የሚያደርጉት ከተለቀቀ በኋላ ወዲያውኑ አይገባንም። ላይክ አፍተር የር ኦር 2 years በኋላ ነው አንደርስታንድ የምናደርገው። ልክ እንደ ቴዲ አፍሮ ምጡቅ የሆነ አእምሮ እንዲኖረን የሚያግዙንን 3 ቀላል ሚስጥሮች እንመለከታለን። አዲስ ከሆናችሁ ዳንኤል እባላለሁ። 5ኛ ዓመት የሕክምና ተማሪ ነኝ። ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። ስለዚህ እንደሱ አይነት አእምሮ እንዲኖረን ስለ ኒውሮፕላስቲሲቲ መረዳት አለብን። ድሮ ምን መሰላችሁ? ከ20 ዓመት በፊት ብሬናችን አያድግም ተብሎ ነበር የሚታሰበው፣ ማለት ስታቲክ ነው ተብሎ ይታሰብ ነበር። አሁን ግን ላይክ ለምሳሌ እኔ ስፖርት ቤት ገብቼ ጅም ከሰራው በኋላ መስኩላር ሃይፐርትሮፊ እንደሚኖረኝ ግብዳ እንደመሆን ማለት ነው። ላይክ እንደዛ ሁሉ ብሬናችንም ግብዳ ማድረግ እንችላለን። ላይክ ብሬን ሃይፐርትሮፊ እንዲኖር የሚያደርገን ነገር ኒውሮፕላስቲሲቲ ይባላል። ስለዚህ ይህን ነገር አንደርስታንድ ማድረግ ከቻለን በኋላ የምነግራችሁ እነዚህ 3 ቀላል ቲፖች በጣም ወሳኝ ናቸው። ስፔሻሊ 3ኛው እና የመጨረሻው በጣም ጠቃሚ ስለሆነ ቪዲዮውን እስከ መጨረሻው ድረስ ተመልከቱት። መጀመሪያ ላይ ግን በምንማርበት ጊዜ በምናጠናበት ጊዜ መሟላት ያለባቸው ሜትሪክሶች አሉ። እነዚህ 4 ሜትሪክሶችን አንደርስታንድ ማድረግ አለብን። እነዛን ነገሮች አፕላይ የምናደርገው ቤዝድ ኦን ዲስ 4 ፕሪንሲፕሎች ስለሆነ የመጀመሪያው ፕሪንሲፕል ሜሞሪ ኢዝ ሲምፕተም ኦፍ ሃው ዩ ቲንክ። ስለዚህ የምታስቡበት መንገድ ሲምፕተም ወይም መገለጫ ነው ሜሞሪ እንጂ ሜሞሪ ሳምቲንግ ላይክ እናንተ የምታስቀምጡበት ቦታ አይደለም። ኦብቪየስሊ ኢን አወር ብሬን ላይክ ዜር ኢዝ ሂፖካምፓስ፣ አሚግዳላ እንዲሁም ፕሪፍሮንታል ኮርቴክስ የሚባሉ ቦታዎች አሉ ሜሞሪ ስቶር የምናደርግበት። አይዲያሊ ግን ምን መሰላችሁ? እነዚህ ቦታዎች ምንም እንኳን ሜሞሪ ስቶር የምናደርግባቸው ቦታዎች ቢሆኑም ሜሞሪ ግን የቶት ፕሮሰሳችን ወይም ነገሮችን የምናስብበት መንገድ መገለጫ ወይም ሲምፕተም። ለምሳሌ እኔ የሆነ ህመም ቢኖረኝ፣ ለምሳሌ ካፍ ቢኖረኝ ላይክ ቢያስለኝ፣ አዲሽናሊ ደግሞ ለምሳሌ ራይኖሪያ ቢኖር ላይክ ንፍጥ ምናምን እንደዚህ ሪሌትድ ነገሮች ቢኖረኝ ላይክ እነዚህ ሲምፕተሞች ናቸው። እነዚህ ሲምፕተሞች ከውስጥ የሆነ በሽታ እንዳለ የሚነግሩን ነገሮች ናቸው። ለምሳሌ ኮመን ኮልድ አለብኝ ማለት ነው። ስለዚህ ጉንፋን ስለያዘኝ እነዚህ ሲምፕተሞች አሉብኝ ማለት ነው። ስለሆነ ነገር በጥሩ መንገድና በሀሪፍ መንገድ ካሰብንበት ባይ ዴፊኒሽን ጥሩ ሜሞሪ ይኖረናል ማለት ነው። ነገር ግን ስለሆነ ነገር በደንብ ካላሰብንበት ባይ ዴፊኒሽን ጥሩ ሜሞሪ አይኖረንም ማለት ነው። አሁን የምናስብበት መንገድ ደግሞ ሀሪፍ መሆን አለበት ማለት ነው። ሁለተኛው ኮግኒቲቭ ኢዝ ግሬተር ዛን ፊዚካል። እዚህ ጋር ምን ማለት መሰላችሁ? ኮግኒቲቭሊ የምታስቡበት መንገድ ሞር ከፊዚካል ከምንሰራው ስራ ይሻላል። ለምሳሌ እኔ እያጠናሁ ሊሆን ይችላል፣ ስለሆነ ነገር እየተማርኩ እየተረዳሁ ሊሆን ይችላል። በዛ ጊዜ የምጽፋቸው ፊዚካል ኖቶች አር ናት ዛት ኢምፖርታንት፣ ያን ያክል ጠቃሚ አይደሉም። ማስብበት መንገድ ነው በጣም ጠቃሚ። ምክንያቱም ከዚህ በፊት ቪዲዮ አይታችሁት ከሆነ ኖት ማለት ወይም የምንጽፈው ነገር ማለት ሪፍሌክሽን ኦፍ አወር ቶት ነው፣ ወይም የምናስብበት መንገድ ሪፍሌክሽን ነው መሆን ያለበት። ከዛ ውጭ ከሆነ ግን የምንጽፈው ኖት ኢትስ ፖይንትለስ። 10 ፔጅ ስለጻፋችሁ 20 ፔጅ ወይም 30 ፔጅ ስለጻፍን ኢት ዳዝንት ሚን ዛት ያን ያክል ሜሞሪ ስቶር አድርገናል ማለት አይደለም። ኢቭን ዞ ያ ነገር ብንፈልግም ማለት ነው። ዋና ዓላማው የምናስብበት መንገድ ወይም ኮግኒቲቭሊ ቲንክ ያደረግንበት መንገድ ኢዝ ሞር ኢምፖርታንት ዛት ፊዚካሊ ከምንጽፈው ነገር ማለት ነው። ሶስተኛው ደግሞ ኢንተግሬትድ ቲንኪንግ ኢዝ ግሬተር ዛን አይዞሌትድ ቲንኪንግ። ኢንተግሬት አድርገን ነገሮችን ማሰብ አይዞሌት አድርገን ከማሰብ የተሻለ ነው። ለምሳሌ ይህ ነገር ላጲስ ነው አልኳችሁ። ስለዚህ ስለ ላጲሱ አንደርስታንድ አደረጋችሁ። ላጲሱ ቀይ ነው አረንጓዴ ነው ምናምን ብላችሁ ኤክስፕረስ አደረጋችሁት። ስለ ላጲሱ አንደርስታንድ አደረጋችሁ፣ ግን ላጲሱ የሚያጠፋው ነገር ምን እንደሆነ እርሳሱን ከጻፋችሁ በኋላ በላጲሱ ነው የምታጠፉት። ያን ነገር አንደርስታንድ ካላደረጋችሁት ስለ ላጲሱ ማወቃችሁ ምንም ፖይንትለስ ነው ማለት ነው። ስለዚህ ኤቭሪቲንግ የምናጠናበት ወይም ቲንክ የምናደርግበት መንገድ ኢንተግሬትድ መሆን አለበት፣ አብሮ የተያያዘ መሆን አለበት። አይዞሌትድ ከሆነ ያን ነገር አናስታውሰውም ማለት ነው። ይሄኛው 3ኛው መንገድ ነው። ኦኬ፣ አሁን ደግሞ 4ኛውና የመጨረሻው ሜትሪክሳችን ኢፈርት ነው እና ኢንጌጂንግ። ይህን ነገር በምንሰራበት ጊዜ ኢፈርትፉል ነው እና ኢንጌጅ የሚያደርግ ነገር ነው። ስለዚህ ብሬናችን በጣም ኦቨርዌልም ይሆናል፣ በጣም እናስባለን ምናምን ያስጨንቃል ማለት ነው። ስለዚህ የሚያስጨንቅ መሆን አለበት እንጂ ፓሲቭሊ የምንሰራ ከሆነ ቀላል ስለሆነ ማለት ነው። ስለዚህ ስለሆነ ነገር ለመማር ስንሞክር ካልተጨነቅን ፖይንትለስ ነው ማለት ነው። ምክንያቱም ከተጨነቅን በኋላ ስለዛ ነገር ያስጨነቀንን ነገር ፒንፖይንት እናደርግና ያ ነገር ኖ ሞር እንዳያስጨንቀን እናደርጋለን። ያን ነው ለርኒንጉ የሚከናወነው በዛ ጊዜ ስለሆነ እነዚህን 4 ሜትሪክሶች ማሰብ ይኖርብናል ማለት ነው። ስለዚህ አሁን እነዚህን ነገሮች አንደርስታንድ ካደረግን በኋላ ወደ 3 ሲምፕል ቲፖች እንመልከት። የመጀመሪያው ሲምፕል ቲፕ ኒውሮፕላስቲሲቲን ለማሳደግ ስሊፕ ነው። አዲኩዌት የሆነ እንቅልፍ ከ7 እስከ 8 ሰዓት መተኛት ኒውሮፕላስቲሲቲ ላይ በጣም ትልቅ ኢፌክት አለው። ምክንያቱም ስሊፕ ዲፔንደንት ሜሞሪ ኮንሶሊዴሽን ይባላል። ላይክ አዝ ሄልዝ ፕሮፌሽናልስ ኢን ዘ ወርልድ ማለት ነው እንቅልፍ አንተኛ
ምክንያቱም ላይክ ዲዩቲ ያለ ብዙ ነገሮች ስላሉ ማለት ነው። ይህ ነገር ስንናገር ሂፖክሪት ያስብለናል። ምክንያቱም ስሊፕ ጠቃሚ ነው እያለ እናንተ ግን አተኙም ምናምን ልትሉ ትችላላችሁ። ዩ አር ራይት። ነገር ግን እኛ እንቅልፍ አለመተኛታችን እንቅልፍ ጠቃሚ አይደለም ማለት አይደለም። ገብታችኋል? ስለዚህ እንቅልፍ በጣም ጠቃሚ ነው። ቅድም እንዳልኳችሁ ስሊፕ ዲፔንደንት ኮንሶሌሽን ሜሞሪ ስለሚያስፈልጋል ማለት ነው። ሁለተኛው ደግሞ ኤሮቢክ ኤክሰርሳይዝ። ኤሮቢክ ኤክሰርሳይዝ ማለት ነው ብሬን ድራይቭድ ኒውትሮፒክ ፋክተር የሚባል ሪሊዝ ያደርጋል ኤሮቢክሊ ኤክሰርሳይዝ በምናደርግበት ጊዜ። ኤሮቢክ ኤክሰርሳይዝ ማለት ላይክ ጆጊንግ ሊሆን ይችላል ወይም መሮጥ ሊሆን ይችላል፣ ሳምቲንግ ላይክ እንደዚህ አይነት ነገሮች ማለት ነው። ይህ ነገር ደግሞ ቤዚክሊ ለሜሞሪ በጣም ትልቅ የሆነ ኢንሃንስ የሚያደርግ ኬሚካል ነው ማለት ነው። ቤዚክሊ ከ3 እስከ 5 ቀን ከ35 እስከ 40 ደቂቃ ወይም እስከ 45 ደቂቃ ከሰራችሁ ሳምቲንግ ላይክ ጆጊንግ ሊሆን ይችላል እንዳልኳችሁ፣ ወይም ደግሞ ላይክ መሮጥም ሊሆን ይችላል። ስለዚህ ግን ኢንቴንሲቲው ትንሽ ከፍ ያለ ማለት ነው። ላይክ ሞዴሬት የሆነ ኢንቴንሲቲ ላይክ 5 out of 10 ወይም 6 out of 10 የሆነ ኢንቴንሲቲ ያለውን ኤክሰርሳይዝ ብትሰሩ በጣም ጠቃሚ ይሆናል ማለት ነው። ሶስተኛውና የመጨረሻው ቲፕ ቲቺንግ ቱ ኤ 10 years old። ለአንድ 10 ዓመት ለሆነ ልጅ ወይም ለሆነች ልጅ የምታውቁትን ነገር ኤክስፕረስ ማድረግ መቻል። ይህ ነገር በጣም ጠቃሚ ነው። ምክንያቱም ይህን ነገር ኤክስፕረስ ለማድረግ ስትሞክሩ በጣም ነገሮችን ሲምፕሊፋይ ታደርጋላችሁ። ስለዚህ ኮምፔር ኮንትራስት ታደርጋላችሁ። የሚጠቅመውንና የማይጠቅመውን ትወስናላችሁ። ከዛ በኋላ ነው ለዛ ሰው የምትነግሩት ማለት ነው። ትንሽዬ ህፃን ልጅ ነበረች፣ 10 ዓመቷ ነው። ስለ ትምህርት እያወራን ጠየቀችኝ። ምንድነው የምትማሩት እናንተ ብላ ጠየቀችኝ። ከዛ እኛ የምንማረው ኢንተርናል ሜዲሲን ይባላል፣ ሰርጀሪ፣ ጋይኒ፣ ፔዲ ምናምን ብዬ ልነግራት አሰብኩና ኢዳዝ ሜክ ሴንስ። ገብቷቸዋል ምንድን ነው ምናምን ብትለኝ ኤክስፕረስ እንዴት ማድረግ እንዳለብኝ አልገባኝም። እንደዚህ ብዬ ነገርኳት። ቤዚክሊ አንቺ ለምሳሌ ህፃን ነሽ አይደል? 10 ዓመትሽ ነው። ከመወለድሽ በፊት እናትሽ እርጉዝ ነበረች አይደል? ኦፍኮርስ። ስለዚህ እናትሽ እርጉዝ እያለች መጀመሪያ ላይ ሆስፒታል ትሄዳለች ማለት ነው። ያኔ ሆስፒታል ስትሄድ ያ ነገር የሴቶች እና የእናቶች ህክምና ይባላል። ከዛ አንቺ ተወለድሽ። ልክ አንቺ እንደተወለድሽ ትንፋሽ አጠረሽ እና በጣም ትንፋሽ ስላጠረሽ ወደ አንድ ቦታ አስገቡሽ። ያ ደግሞ የህፃናት ይባላል። ሁለተኛው የምንማረው የህፃናት ነው። ሶስተኛው ደግሞ ልክ እንደዚህ ሀፕን ሲያደርግ ፋዘር ከስራ እየተመለሰ ነበርና ሳይክል ይዞ እየሄደ ነበር። ሳይክል እየነዳ እየሄደ ሳያስበው የሆነ ነገር ይጠልፈውና ይወድቃል ማለት ነው። ሲወድቅ እጁን ይሰበራል። እጁን ሲሰበር ቀጥታ የሚገባበት ቦታ ደግሞ የቀዶ ህክምና ሰርጀሪ ይባላል አልኳት። ዘን ላስት ዋን ወንድምሽ ዳኒ ይባላል። አፓረንትሊ ወንድሟ ዳኒ ነው። ወንድምሽ ደግሞ ቤት ነበር እና ቤት ሆኖ ወደ ሆስፒታል አንቺ ስትወልጅ ያልመጣበት ምክንያት በጣም ጉንፋን ይዞት ነበር። በጣም ያስለዋል፣ በጣም ራይኖሪ ያስቸግረዋል። ስለዚህ በዛ አማካኝነት ወደ ሆስፒታል አልመጣም እና ማሚ እስኪ ሆስፒታል ሂድ ብላ ብር ሰጠው ነበር ባይዘው። ያኔ ወደ ሆስፒታል የሄደበት ቦታ ደግሞ የውስጥ ደዌ ወይም ኢንተርናል ሜዲሲን ይባላል። ቤዚክሊ እነዚህ 4 ነገሮች ነው ምንማረው ብዬ ነገርኳት። ቤዚክሊ ይህ ኤግዛምፕል ለመስጠት ፈልጌ ለሆነ አንድ 10 ዓመት ለሆነ ህፃን ልጅ ኤክስፕረስ ለማድረግ ስትሞክሩ ማለት ነው ሲምፕሊፋይ ማድረግ እንዳለባችሁ ታውቃላችሁ። በዛ አማካኝነት ነገሮችን ሳታስቡት በጣም ኤክስፕረስ ለማድረግ ስትሞክሩ በጣም አንደርስታንድ ማድረግ ትጀምራላችሁ። በእነዚህ 3 ነገሮች አማካኝነት ኒውሮፕላስቲሲቲ ማሳደግ እንችላለን። ዲስ ሚንስ ሆፕፉሊ እንደ ቴዲ አፍሮ ብሬን ባይኖረንም እንኳ አትሊስት ወደ እሱ መጠጋት እንችላለን። ይህ ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ ኮሜንት እና ሰብስክራይብ ብታደርጉ ደስ ይለኛል። ሌሎች መሰራላችሁን ቪዲዮዎች የምትፈልጓቸው ካሉ ደግሞ ኮሜንት ሴክሽን ላይ አሳውቁኝ እና እኔ ከቴዲ አፍሮ ከተለቀቀው ቪዲዮ ውስጥ ጀምበር የሚለው ሙዚቃ ተመችቶኛል። ሶፋር እናንተ የተመቻችሁ ሙዚቃስ ምንድን ነው? ኮሜንት ሴክሽን ላይ ታሳውቁኛላችሁ። ፒስ